Muslim Network የጨረቃ ቤትን በተመለከተ ማለትም አዲስ የወጣውን የመሬት ህግና ደንብ አስመልክቶ የጨረቃ ቤት ወይንም ደግሞ ህገወጥ ግንባታን በተመለከተ ወይንም በህገወጥ መንገድ የጨረቃ ቤት የሰሩትን በተመለከተ ህጋዊ ሊሆኑ ነው እየተባለ በተለያዩ ሶሻል ሚዲያዎች የሚንቀሳቀሱ መረጃዎች አሉ። ይሄን አስመልክቶ ትክክለኛ የሆነ መረጃ ይዤላችሁ ቀርቤያለሁ። የጨረቃ ቤት ይፈቀዳል አይፈቀድም? ትክክለኛ በአሁኑ ሰዓት ያለው ህግ ምን ይመስላል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። ቪዲዮአችን ላይክ ሼር አድርጉ። መረጃ አናንዛዛም፣ በቀጥታ ወደ መረጃችን ነው የምንሸጋገረው። ይሄም እንግዲህ አዲሱን የመሬት አጠቃቀም አዋጅ ወይንም ደግሞ የገጠር መሬትን አጠቃቀም በተመለከተ የወጣውን አዲሱን ህግ አስመልክቶ በርካታ የሆኑ መረጃዎች እየወጡ ይገኛሉ። ነገር ግን እጅግ በጣም አሳሳቢና አነጋጋሪ ነው። ጨረቃ ቤትን ስለመሸጥ ስለመለወጥ በተመለከተ አዲስ የወጣውን የአማራ ክልል መሬት ቢሮ የወጣው ማስጠንቀቂያ በተመለከተ ወይንም ደግሞ መግለጫውን እንደሚከተለው አቀርብላችኋለሁ። የአማራ ክልል መሬት ቢሮ አዲስ የመሬት አጠቃቀም አዋጅ ማውጣቱን ተከትሎም አርሶ አደሮች በህጋዊ መንገድ በይዞታቸው ላይ የለማን ማንኛውም የማይንቀሳቀስ ንብረት የመሸጥና ለፈለጉት አካል የማስተላለፍ ሙሉ መብት የሰጠ ሲሆን ነገር ግን ይህን አዋጅ መሰረት አድርገው የጨረቃ ቤቶች ህጋዊ ሊሆኑ ነው በሚል አንዳንድ ሚዲያዎች ከአውድ ውጪ እየዘገቡት ይገኛሉ። ይህ ስህተት ነው ሲልም አስቀምጧል። በአዋጁም ከመሬት አጠቃቀም እቅድ ውጪ ወይንም የጨረቃ ቤት በይዞታ መሬት ላይ የተፈራን ንብረት መሸጥ መለወጥ እንደሚቻል የፈቀደ ምንም አይነት የገጠር መሬት አስተዳደርና አጠቃቀም አዋጅ የለም ሲልም አያይዞ ገልጿል። አዲሱን አዋጅ በከተማ አቅራቢያ የመሬት አጠቃቀም እቅዱን ወይንም ፕላንን መሰረት ተደርጎ በይዞታው ላይ ላልተፈራ ንብረት አንዳችም የመሸጥና የመለወጥ መብትን የፈቀደ ህግ አልወጣም ተብሏል። የሚመለከተው አካል በመሬት አጠቃቀም እቅዱ መሰረት ፍቃድ ሳይሰጥ በእርሻ መሬት ላይ የተፈራን ንብረት በተመለከተም ህጉ የሚለው በተለይ ደግሞ ህገወጥ ግንባታ ከሆነ እንኳን መሸጥና መለወጥ ሊፈቅድ ቀርቶ በገንዘብ መቀጮ ማለትም እስከ 50,000 የኢትዮጵያ ብር ድረስ የገንዘብ ቅጣትና እስከ 7 ዓመት ድረስ ሊያስቀጣ ወይንም ደግሞ ሊያሳስር የሚችል ነው ሲሉም ማብራሪያ ሰጠዋል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን በተለያየ ሀገራት የምትገኙ ከጨረቃ ቦታና ከጨረቃ ቤት ጋር በተያያዘ ወይንም ደግሞ ከህገ ወጥ ቤቶች ጋር በተያያዘ የተለያዩ አይነት ወሬዎች እየተናፈሱ ይገኛሉ። እኔም አንዳንድ ሚዲያዎችን ወይንም ደግሞ አንዳንድ ቦታ ላይ ለመታዘብ ሞክሬያለሁ። ነገር ግን ጥንቃቄ አድርጉ። ማለትም ከዚህ በፊት የገዛችሁ ከዚህ በፊት የሰራችሁ ያለውን ነገር አብረን የምናይ ይሆናል። አላህ ነው አዋቂው። ነገር ግን ከዚህ በኋላ ለምትሰሩ ጥንቃቄ አድርጉ። ትክክለኛ ያልሆነ መረጃ ይዛችሁ መበላት የለባችሁም። እንዲሁም የጨረቃ ቤት ሊፈቀድ ነው ካርታ ሊወጣለት ነው እየተባሉ የሚናፈሱ ወሬዎችን ምክንያት አድርጋችሁ ትክክለኛ ነው ብላችሁ ተቀብላችሁ ህገወጥ የሆነ መሬትና ህገወጥ የሆነ ቤት እንዳትገዙ ጥንቃቄ እንድታደርጉ እፈልጋለሁ። ሌላ መረጃና በሌላ ቪዲዮ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።